ሩታ አብርሽን ያሳሰረችው ሄርሜላ አበደች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ኖላዊ በሩታና በአብርሽ ጋር ነው የመጣሁት ማለት ነው። እንግዲህ ዛሬ የመጣሁት ሩታና አብርሽ ሩታ ለአብርሽ መጥሪያ አምጥታለት ነበረ። እሱ ደግሞ ሊፈርምላት አልቻለም። ዛሬ ላይ ግን ፖሊስ አስመጥታበታለች። ሩታ አሁን ገና አጠፋች። ሄርሜላ ጋር ሲሆን ያየችው በእርግጥ ያሳዝናል። ባለትዳር ሆኖ ከሌላ ሴት ጋር መሆን ቢሆንም ግን አሁን ገና አብዝተሽዋል። አሁን ገና አጠፋሽው። አሁን እሱም ይወጣል። እስር ቤት በስብሶ አያውቅም አይቀርም። ሄርሜላ ጋር እንደሚሆን ይሄን ያውቃሻል። ግን አሁን በጣም በዛ ማለት ነው። ምክንያቱም አንደኛ ነገር እኔ እንደምሰማው በአንድ ላይ ተባብራችሁ ተሳስባችሁ ብትኖሩ እንጂ አሁን ላይ እንዴት የልጅሽን አባት ለእስር ቤት ጨክነሽ ማለት ነው። በእርግጥ ድርጊቱ ሊያስጨቅንሽ ይችላል። ግን ይሄ ልጅ ወይም እቺ ልጅ ነገ ጧት ሲያድጉ ወይት ነው አባታችን ብለው እንደሚጠዩ የት ነው አባቴ ብሎ ይይዙሻል። የዛን ጊዜ ግን ይሄ ሰዓት ትዝ ይልሻል። ቢያንስ የልጄ አባት ነው ብለሽ ማሳለፍ ነበረብሽ። እኔ እንጃ ከምንም በላይ በጣም የሚገርም ጉዳይ ነው። ፖሊሶቹ ተብዬዎቹ ደግሞ ወይ ጉድ! እንዴት ነው ነገሩ? ወይኔ በላቸው። ዛሬ ግን አብርሽ ከሩታ ጋር አልነበረም። በጣም ደንግጧል። አሁን ላይ ግን ነገሩ ሁሉ በጣም ወዴት እንደሚሄድም አናቅም ማለት ነው። በጣም የሚገርም ላይ ናቸው። እናም ሩታ አሁን ላይ ጥፋተኛ ሁላቸውም እንግዲህ በአንድ ላይ ይሄን እና አሁን ላይ ግን በጣም የሚገርመው በጉልበት ሳያድርጉ ያው ሩታም ተናግራለች። እኔ እስር ቤት እንዲበሰብስ አልፈልግም። ዙሮ የሩታ ውሽማስ የት ናት? አይሚን የአብረሽ ውሽማ የት ናት? ለምንድን ነው አብራ ማትታሰረው እየተባለ ነው። ያው እውነት ከሆነ አሁን ላይ ግን ያው እስር ቤት አብርሃም የሚበሰብስና እዛው የሚቆይ አይደለም። ነገ ይፈታል፣ ይወጣል። ጓደኛው አሉ፣ ብዙ ነገር ከጎኑ አሉት። ግን ትንሽ ይቆጭሻል አንቺንም ቢሆን ይሄን ግን ነገር በጣም ይቆጭሻል ነው የምለው። እኔ ሩታ እንደሚቆጫት አውቃለሁ፣ እናውቃለን ሁላችንም ቢሆን። በእርግጥ ታግሰሽ ነው። እኔ እንጃ በጣም ይገርማል። ያው ሩታን የአብርሽን ቤተሰቦች ቢሆን የአንቺን ቤተሰቦች ቢሆን አብርሽን ይወዳሉ። ያንቺም እንደዛው በአንድ ላይ ብትኖሩና ልጃችሁን በአንድ ላይ ብታሳድጉ ደስ ይል ነበር። ግን ደግሞ ነገሮቹ እንግዲህ አሁን ላይ እዚህ ደርሶ ፖሊስ ጋር መያያዝ በጣም እኔ እንጃ። ወይ በላቸው ወይ አብርሽ በስተመጨረሻም እንደዚህ ሆነ እና አሁን ላይ እንግዲህ በጣም የሚገርም ነው። እኔ እንጃ ምን ልበላችሁ፣ ያሳዝናል። በስተመጨረሻም አብርሽ ወደ እስር ቤት ቦታ ሄደ። ግን ሩታ ያው የተመኘችውንና ያሰበችውን ያው አድርጋለች። ያው እስር ቦታ ወስደዋለሁ በቃ እስካሁን ድረስ ታገልኩ። አሁን ግን አልሆነልኝም እና ቀጥታ ወደሚሆነው አካል ነው ብላ እንግዲህ ወደዛው ወስደዋለች። እንግዲህ እስኪ በመጨረሻ ደግሞ ምን እንደሚሆን እናያለን። ግን በነገራችን ላይ እኔ እንደማስበው ሩታ አሁን ስህተት ሰርተሻል። ቢያንስ አብርሽ ማለት የልጅሽ አባት
ብዙ ነገሮችን አብራችሁ ያሳለፋችሁ ብዙ ህይወትን በቃ ብዙ ነገር አሁን ላይ እንደዚህ ሄርሜላ በመሀል መታ ይሄንን ስለሰረቻችሁ ይሄ ማድረጉ እኔ እንጃ እኔ ተገቢ ነው አልልም። ግን ደግሞ እስኪ መጨረሻውን አብረን የምናይ ይሆናል ማለት ነው። ያሳዝናልም ያስደነግጣልም። አንዳንዴ በእውነት ነው የምላችሁ በጣም ነው የሚያሳዝነው። የልጇን አባት ፖሊስ አስያዘችው ማለት ለሷም ቢሆን ጥሩ አይደለም። ግን እሷም ደግሞ በቃ ከአቅም በላይ ስለሆነባት ይመስለኛል። እንግዲህ መጨረሻው ምን እንደሚሆን ደግሞ አብረን የምናየው ይሆናል። ጉድ ነው መቼም። ወይኔ በላቸው አይደለም የሚባለው የአሁኑ ሰዓት። በጣም የሚገርም ጉዳይ ላይ ደርሰዋል አብርሽና ሩታ። በስተመጨረሻም እንደዚህ መሆኑ በጣም ከባድ ነው። አብርሽ እንግዲህ ጽናቱንም ሁሉንም ሰብሮንም እዛው እስር ቤት ይስጥህ እንላለን። ያው አባትም ቤተሰቦችም ሩታዬን እንደሚወዷት እንደሚያከብሯት ነበር የምናውቀው። ያው እሷም ደግሞ በብዙ አስለመነች ተለመንክ። ያው ይሄ የወረቀት እንግዲህ ምን እንዳለው እና ለምን እንዳልፈረምክ እንግዲህ አልታወቀም። አሁን ላይ ግን ህግ ቦታ ከደረሰ በኋላ እኔ ልፈርምልሽ አምጪ እያስፈራራሽኝ ስለሆነ ነበረ ባላግባብ ስለሆነ ነው አልፈርምም ያልኩሽ እያለ እሱም እያስተላለፈ ነው። ያ ደግሞ ድሮ ቀር። አሁን ላይ እኔ ጋር ንግግር የለህም፣ ንግግርህ ህግ ቦታ ነው። እዛው ሂደህ ፈርመህ የምትወጣ ከሆነ ትወጣለህ፣ እዛው የምትቆይ ከሆነ ትቆያለህ። አሁን በእኛ ቁጥጥር ስር ነህ ብለው እንግዲህ ፖሊሶችም ይዘዋቸዋል። እነዚህ ፖሊሶች ይመስለኛል አንዳንዴ በብር ነው የመጡት እንጂ ብለው አይደለም። ምክንያቱም አንደኛ እኔ እንጃ የልጁ አባት ነው እንደዛ አይነት ጭካኔ ያደርጋ። ያው እሷም እስር ቤት ቢበሰብስ ምን አገኛለሁ እያለች ነው። እውነት ነው። ያው በጸባይ ተመለሽም ብሎ ለምኖሻል፣ አስተካክሊና ነይ ብሎሻል ጸባይሽን። አንደኛ እሷም የሚያንጨረጭራት ያው ሄርሜላ ጋር ሲሆን ነው። ሚስትናትና ትቀናለች። እኔ እንጃ ብቻ ነገሩ ወዴት እየሄደ እንደሆነ አናውቅም። ግን ሩታ ዝላይ ተሳስተሻል፣ በጣም ተሳስተሻል ማለት ነው። የተደረገው ነገር ስህተት ላይ ነው የምላችሁ ማለት ነው። እና ወይኔ በላቸው በጣም እና አብርሃም ዛሬ ላይ እንግዲህ እስር ቤት ገብቷል። የአብርሃም አድናቂዎች ነው የሚባለው። ምን ለሀዘኑ ሰብር ይሆናችሁ ነው። ለዚህኞቹም እንጃ ምን እንደምንሆን። ያ ሁሉ ስጦታ ምናምን ነገር እንግዲህ ገደል ገባ። እንግዲህ በአብርሃም ብዙ ነገሮች ጋር ብዙ ህይወት አሳልፈዋል። ግን በስተመጨረሻም ይሄ ሲሆን በጣም ያስጠላል፣ ያሳዝናል። እኔ እንጃ እውነት ነው ግን እኔ ድራማ ነው የሚመስለኝ አንዳንዴ፣ እውነት አይደለም ነው ብሎ እንግዲህ መልካም ጊዜ ይሁንልን ለሁላችሁም። በጣም የሚገርም ነገር ነው ሁሉም ቢሆን እና ያው
ለሩታም መልካም ደስታ ነው የሚባለው። እኔ እንጃ እንዴት ተብሎ ነው ግን መልካም ደስታ የሚባለው? ኧረ አይባልም አይመስለኝም ማለት ነው። እና ለማንኛውም ግን ቪዲዮ ላይክ ሼር በማድረግ አጠናክሮኝ ውዶችዬ። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቀን ይጠብቃችሁ። የአላህ ህዝነት ረህመት ሁሉ ከእናንተ ጋር ይሁን እያልኩ ከዚሁ እሰናበታችኋለሁ ማለት ነው። አላህ ይጠብቀን፣ ሀገራችንን አላህ ሰላም ያደርግልን። ወጥቶ ከመቅረት ደግሞ ሁላችንንም አላህ ይጠብቀን ማለት ነው ውዶችዬ። እስኪ ላይክ ሸር እያረጋችሁም ገባ ገባ በማለት እንግዲህ ቤቱን ደመቅ ደመቅ አድርጉልኝ። በዚሁ እሰናበታለሁ። ባይ ባይ። መልካም ጊዜ፣ መልካሙን ሁሉ አላህ ያምጣልን፣ ሀገርን ሰላም ያደርግልን። እወዳችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ። ባይ ውዶችዬ። እንግዲህ የሩታ አድናቂዎችም የሩታ እንትኖችም ከዚሁ ላያችኋለሁ ማለት ነው። ቪዲዮውን ግን ላይክ ሼር ማድረግ አትርሱ። ባይ ባይ። መልካም ጊዜ። አብርሃም በቅርቡ ያው እንደሚወጣ እርግጠኛ ነን፣ ግን ደግሞ ሩታ ደግሞ እንደምታለቅስ እንጠብቃለን ማለት ነው። ሁላችንም ቢሆን እኔ አግባብ ያለው ነገር አይደለም የሰራችው ሩታ ማለት ነው። ምክንያቱም አንደኛ የልጇ አባት ነው። እንዴት ይህንን ያህል ጭካኔ በልጇ አባት ላይ? እስኪ ወደ ኋላ መለስ ብለሽ ማሰብ አለብሽ። አሁን ላይ ሳይሆን የበፊት ህይወታችሁን ማሰብ ነበረብሽ። በእርግጥ ያደረገው ድርጊት ትክክል ነው ጥሩ ነው ተብሎ አይደለም፣ ግን ደግሞ ያው እንትና አስቸኛይቱ ልጅ ማናው ስሟ ሄርሜላ የምትባለው በዚህ መልኩ እንግዲህ ህይወታችሁን መሰቀልቅል አድርገዋለች። መጨረሻ ምን እንደሚሆን እንግዲህ አናውቅም። ባይ ባይ። ለማንኛውም መልካም ጊዜ ይሆንልን። እንወዳችኋለን።